የበሽታው ምንነት ሃይፐርቴንሽን ይህ ችግር ማለት ልባችን በአርተሪ የደም ቱቦዎች የሚገፋው ደም ቱቦዎቹ ግድግዳ ላይ የሚፈጥረው ግፊት ከመጠን በላይ ሲሆን ነው። ከፍተኛ የደም ግፊት በሽታ ሌላ ስሙ ሳይታወቅ ገዳይ ነው። ምክንያቱም ይህ በሽታ ሲይዘን ብዙ ጊዜ ምልክት የለውም። እንደያዘን ላናውቅ እንችላለን። በየቀኑ የሚከሰተው ከመጠን በላይ የሆነ የደም ግፊት የሚያስከትለው ትናንሽ ጉዳት እየተከማቸ በስተመጨረሻ ለልባችንና የደም መዘዋወሪያ ስርዓታችን ከአቅም በላይ ይሆንባቸዋል። ይህም ወደ ከባድ የጤና ችግር ይከተናል። ሂስትሪ የበሽታው አመጣጥ ታሪክ ከ1578 እስከ 1657 ዓ.ም ዊሊያም ሃርቪ የሚባል ተመራማሪ ስለ ልባችንና የደም ቱቦዎች ዝርዝር የጥናት መጽሐፍ ጻፈ። በ1733 ዓመተ ምህረት ስቲቨን ሄይልስ የሚባል ቄስ የመጀመሪያውን በጽሑፍ የተመዘገበ የደም ግፊት ልኬት አደረገ። በ1808 ዓመተ ምህረት ቶማስ ያንግ የሚባል ተመራማሪ ከመጠን ያለፈ ደም ግፊት በሽታ እንደሆነ ገለጸ። በ1808 ዓመተ ምህረት ሪቻርድ ብራይት የሚባል ተመራማሪም ከመጠን ያለፈ ደም ግፊት በሽታ እንደሆነ ገለጸ። በ1849 እስከ 1884 ዓመተ ምህረት ፍሬደሪክ አክባር ማሆምድ የሚባል ተመራማሪ ያለምንም የኩላሊት በሽታ ከመጠን ያለፈ ደም ግፊት ሊከሰት እንደሚችል አረጋገጠ። ሰር ክሊፈርድ ዎልቡት የሚባል ተመራማሪ ይህንን በሽታ ሃይፐርፔሻ ብሎ ጠራው። ሲፒዮኒ ሪቫሮቺ የሚባል ተመራማሪ በ1896 ዓመተ ምህረት በእጅ የሚገጠም የደም ግፊት መለኪያ መሳሪያ መስራት ቻለ። ኒኮላይ ከሮትኮፍ improved the technique by describing the Korotkov sounds that are heard when the artery is osculated with a stethoscope while the sphygmomanometer cuff is deflated. ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በዓለም ላይ የተሰራጨ በሽታ ነው። በአሜሪካ ከ20 ዓመት በላይ የሆኑ ማህበረሰብ ውስጥ 86 ሚሊዮን ህዝብ በዚህ በሽታ ተይዘዋል። 26% የዓለም ህዝብ በዚህ በሽታ ተይዘዋል። ይህ በሽታ ለልብ በሽታና ለስትሮክ ዋነኛ ምክንያት ነው። የዚህ በሽታ አይነቶች የሚከተሉት ናቸው። ፕራይሜሪ ሃይፐርቴንሽን፣ ኤሴንሻል ሃይፐርቴንሽን፣ ኢዲዮፓቲክ ሃይፐርቴንሽን። ይህ ከሁሉም አይነት የደም ግፊት በሽታዎች በብዛት የሚከሰት ሲሆን የተወሳሰበም በሽታ ነው። 90% በከፍተኛ ደም ግፊት በሽታ የተያዙ ሰዎች ይህ አይነቱ በሽታ ነው የያዛቸው። ይህ በሽታ እንቅስቃሴ ባለማድረግ እና ከልክ በላይ ውፍረት ምክንያት ይከሰታል። ሴኮንዴሪ ሃይፐርቴንሽን እነዚህ አይነት የደም ግፊት በሽታዎች ምክንያታቸው የሚታወቅ ነው። ማለትም በሌላ የሰውነት ክፍላችን መታመም ምክንያት የሚከሰቱ ናቸው። ስለዚህ ምክንያቶቹን ማከም እነዚህን የደም ግፊት በሽታዎች ለማከም ወሳኝ ነው። ማሊግናንት ሃይፐርቴንሽን ይህ በጣም ከፍተኛው የደም ግፊት በሽታ ነው። ይህ በሽታ የሚከተሉት ምልክቶች አሉት። ድብዝዝ ያለ እይታ መኖር፣ የደረት ህመም፣ ማቅለሽለሽ እና ማስታወክ፣ መደንዘዝ ወይንም ድካም በእጆቻችን ወይንም እግሮቻችን ላይ፣ የትንፋሽ መቆራረጥ፣ የሽንት መቀነስ። ሬዚስታንት ሃይፐርቴንሽን ይህ አይነቱ የደም ግፊት በሽታ ብዙ ሕክምና ብንወስድም የአኗኗር ዘይቤ ለውጥ ብናደርግም ቶሎ የማይድን በሽታ ሲሆን ነው። ይህ አይነቱ በሽታ ብዙ ጊዜ መነሻ ምክንያቱ ሌላ የጤና ችግር ነው። ስለዚህም ሐኪሞች ምክንያት የሆነውን የጤና ችግር ለማወቅ እና ለማከም ይሞክራሉ። የሚከተሉት ችግሮች የዚህ በሽታ ምክንያቶች ሊሆኑ ይችላሉ። የደም ግፊታችንን የሚቆጣጠሩት የሰውነታችን ሆርሞኖች ችግር ሲኖርባቸው፣ ለኩላሊታችን ደምን የሚያቀርቡ አርተሪዎች የውስጥ ግድግዳ ላይ ልጥፍ ነገር ሲከማች እና ለደም ዝውውር አዳጋች ሲሆን፣ ይህ ሁኔታ ሪናል አርተሪ ስቴኖሲስ ይባላል። ከማንኮራፋት ጋር የተያያዘ ችግር
Sleep issues such as breath holding type of snoring known as obstructive sleep apnea. ውፍረትና ከመጠን በላይ አልኮል መጠጣት። ፓልሞኔሪ ሃይፐርቴንሽን። ብዙ አይነት የፓልሞኔሪ ሃይፐርቴንሽን በሽታዎች አሉ። አንዳንዶቹ በጣም አደገኛና ገዳዮች ናቸው። ምንም እንኳ አንዳንዶቹ የፓልሞኔሪ ሃይፐርቴንሽን በሽታዎች መዳን የማይችሉ ቢሆኑም ሕክምናዎች የበሽታውን ምልክቶች መቀነስና የተሻለ ጤናን ማምጣት ይችላሉ። የሕክምናው አይነት እንደ በሽታው አይነት ይወሰናል። ከዚህ አይነቱ የደም ግፊት በሽታ ጋር ተያያዙ ምልክቶች ከብዙ በጥቂቱ የሚከተሉት ናቸው። መደበኛ ሥራ ስንሰራ ትንፋሽ ማጠር፣ ድካም፣ የደረት ህመም፣ የልባችን ቶሎ መምታት፣ በቀኝ ሆዳችን የላይኛው ክፍል፣ ጉበት አካባቢ ላይ ህመም ሲሰማን፣ የምግብ ፍላጎት መቀነስ። ሱዶ ሃይፐርቴንሽን. This type of blood pressure usually appears in senior citizens. Non-compressibility and other sign of pseudo-hypertension is a falsely elevated blood pressure reading obtained by the blood pressure machine. This is due to calcification of the blood vessels which cannot be compressed. Causes የበሽታው መነሻ ምክንያት ከ20 የደም ግፊት በሽተኛ ሰዎች አንዱ ሰው ይህ በሽታ የሚይዘው ሌላ የጤና ችግር ስላለበት ወይንም በሚወስደው ሕክምና ወይንም መድኃኒት ምክንያት ነው። የሚከተሉት የደም ግፊት በሽታ ምክንያቶች ናቸው። የኩላሊት በሽታ፣ ስኳር በሽታ፣ የረጅም ጊዜ የኩላሊት ኢንፌክሽን፣ ትክክለኛ አተነፋፈስን የሚረብሽ ማንኮራፋት፣ your blood vessels become more rigid as you age. Preventing them from opening as effectively as when you were younger, which increases peripheral resistance. Glomerulonephritis በኩላሊታችን ውስጥ ያሉ ደማችንን የሚያጣሩ ሴሎች መጎዳት፣ ለኩላሊታችን ደምን የሚያቀርቡ አርተሪዎች መጥበብ፣ የሰውነታችን ሆርሞን ችግሮች፣ ለምሳሌ የታይሮይድ እጢ ከመጠን በታች ወይንም በላይ መስራት፣ ኩሽንግዝ ሲንድሮም፣ ፒቱታሪ በሚባለው የሰው ታች እጢ የእድገት ሆርሞን ከመጠን በላይ መልቀቅና ይህ ደግሞ ትላልቅ እጆች፣ እግሮችና ፊት እንዲኖረን ሲያደርግ፣ በሰውነታችን ውስጥ ያለውን የውሃ እና የጨው ሚዛን የሚቆጣጠር አልዶስተሮን የሚባለው ሆርሞን ከመጠን በላይ መብዛት፣ ፊዮክሮሞሳይቶማ፣ ሉፑስ፣ የሰውነታችን የበሽታ መከላከያ ስርዓት በስህተት የሰውነታችንን የተወሰኑ ክፍሎች፣ ለምሳሌ ቆዳ፣ መገጣጠሚያ እና ሌሎች ኦርጋኖችን ሲያጠቃ፣ ስክሌሮደርማ፣ ከመጠን በላይ የቆዳ መወፈርን፣ አንዳንዴ ደግሞ የደም ቱቦዎችና ሌሎች ኦርጋኖች ላይ ችግር የሚፈጥር የሰውነታችን ሁኔታ። የደም ግፊታችንን የሚጨምሩ መድኃኒቶችና ድራግስ ከብዙ በጥቂቱ የሚከተሉት ናቸው። በአፍ የሚዋጥ የወሊድ መቆጣጠሪያ እንክብል፣ የስቴሮይድ ሕክምና፣ ኢንፍላሜሽን የሚከላከሉ ስቴሮይድ ያልሆኑ መድኃኒቶች፣ ለምሳሌ አይቡፕሮፈን እና ናፕሮክሰን፣ የሳልና የጉንፋን የተለመዱ መድኃኒቶች፣ ሊከርሽ የሚባል ኬሚካል የያዙ የተክል መድኃኒቶች፣ የመዝናኛ ድራግዝ ለምሳሌ ኮኬይን እና አምፌታሚንስ፣ የተወሰኑ የጸረ ድብርት መድኃኒቶች፣ ሳም ሴሌክቲቭ ሴሮቶኒን ኖራድሬናሊን ሪአፕቴክ ኢንሂቢተር፣ ኤስኤስኤንአርአይ፣ አንታይዲፕሬሳንትስ such as ቬንላፋክሲን። ከላይ የተጠቀሱትን መድኃኒቶች መውሰድ ስናቆም የደም ግፊታችን ይስተካከላል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ በቤተሰብ የደም ግፊት በሽታ ካለብን፣ የጥቁር ዘሮች ይበልጥ ተጋላጭ ናቸው። እድሜያችን ሲገፋ የደም ቱቦአችን እየጠነከረ ስለሚሄድ ደም በውስጡ እንደ ልቡ መጓጓዝ አይችልም። ይህ ደግሞ ለከፍተኛ ደም ግፊት ያጋልጣል። your blood vessels become more rigid as you age. Preventing them from opening as effectively as when you were younger, which increases peripheral resistance. ውፍረት፣ በቂ የሰውነት እንቅስቃሴ የማያደርጉ